ጤና ይስጥልን እንዴት ቆይታችኋል ተመልካቾች ይህ የኢትዮጵያ ቴሌቪዥን ነው 6 ሰዓት ሆኗል ዜና ኢትዮጵያ ተጀምሯል አስቀድመን አበይት ጉዳዮቻችንን እናስተዋውቃችሁ ኢትዮጵያ የገጠማትን የማዳበሪያ አቅርቦት ስጋት ወደ ምርታማነት እድል መቀየር ይጠበቅባታል ሲሉ ጠቅላይ ሚኒስትር አብይ አህመድ አሳሰቡ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በባህር ዳር ከተማ እየተከናወኑ ያሉ ግዙፍ የልማት ፕሮጀክቶችን ጎበኙ። የኢትዮጵያ የምርጫ ታሪክ ዛሬ ላይ ተቋማዊ ነጻነትን መሰረት ያደረገና የድምጽ ሉዓላዊነትን እያረጋገጠ ነው የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ዜና ኢትዮጵያን እየመራው ነጻነት ፍቅሩ አብሬያችሁ ቆይታ አድርጋለሁ አብራችሁ ቆዩ። ኢትዮጵያ ድንቅ መሆኗን ታሪክ ጠገብ መሆኗን ሀብታም መሆኗን በንግግር ሳይሆን በተግባር ገልጠን የምናሳይበት ሲዝን ደግሞ አሁን ነው። ኢትዮጵያ መበልጸጓ ማደጓ መጽናቷ አይቀርም። በጀመርነው መንገድ ግልጽ የሆነ እሳቤ ነው ያለን። ትናንት ከሰራነው በብዙ እጥፍ ነው የምንሰራው። እንግዲህ ይሄ ሁሉ ስራ የሚሰራው ምን አይነት ኢትዮጵያን ለሚቀጥለው ትውልድ ለማውረስ ነው። ፖለቲካውም በኢኮኖሚውም በዲፕሎማሲውም በወታደራዊ አቅሙም በሁሉም መስክ አስተማማኝ ፋውንዴሽን ጥለን እናልፋለን። ከተማ ከተሜነት ክትመትና የኮሪዶር ልማት ከኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ጋር እገኛለሁ። ቀዳሚ ወዳደረግነው ጉዳይ እናልፋለን። ኢትዮጵያ በስንዴ ልማት ያስመዘገበችውን ስኬት በማጠናከር በሆርሙዝ ሰርጥ አካባቢ ሊከሰት የሚችለውን የዓለም አቀፍ አቅርቦት መስተጓጎል በበልግ ዝናብና በሀገር በቀል አቅም ለመመከት መዘጋጀት ይገባታል። ቀደም ሲል በስንዴ ግዢ ላይ የነበረባትን ጥገኝነት የቀየረችው ኢትዮጵያ አሁን ላይ የገጠማትን የማዳበሪያ አቅርቦት ስጋት ወደ ምርታማነት እድል ለመቀየር ደግሞ በቁርጠኝነት መስራት ይጠበቅባታል። ዋለልኝ ታምር በጉዳዩ ላይ ተጨማሪ ዘገባ አለው። ኢትዮጵያ ቀደም ሲል ለስንዴ ፍጆታ በከፍተኛ ሁኔታ በገቢ ምርት ላይ ተንተርሳ የነበረበትን ጊዜ ቀይራ አሁን ላይ በበጋ መስኖ ስንዴ ልማት ላይ ትልቅ ትኩረት ሰጥታ እየሰራች ነው። ይህም ራሷን በስንዴ ለመቻል አልፎም ተርፎም ለውጭ ገበያ ለማቅረብ ያስቻለ ስኬት እየተመዘገበበት ያለ ዘርፍ ነው። ይህን ጥረት ግን ከዓለም ነባራዊ ሁኔታ ውጭ ሊሆንና ከተጽዕኖ ሊያመልጥ አይችልም። ኢትዮጵያ በየዓመቱ የምታስገባው የአፈር ማዳበሪያ በከፍተኛ ሁኔታ በመካከለኛው ምስራቅ ሀገራት ምርት ላይ የተመሰረተ ነው። የሆርሙዝ ሰርጥ ደግሞ እነዚህን ምርቶች ወደ ቀይ ባህርና ወደ ጅቡቲ ወደብ የሚያመላልሱ ግዙፍ መርከቦች ዋና መተላለፊያ ነው። ይህን ጊዜ ለመሻገርም አሁን እየጣለ ያለውን የበልግ ዝናብ በአግባቡ ተጠቅሞ ወደ ምርት መቀየር በዓለም ቀውስ ውስጥ አስተማማኝ የምግብ ሉዓላዊነትን ማረጋገጫ በመሆኑ አጋጣሚውን በመልካም በመጠቀም ያሉንን ጸጋዎች ተጠቅሞ ለመለወጥ ዝግጁ መሆን ተፈጥሮ የሰጠችንን የዝናብ በረከት ወደ ፍሬ መቀየር የግድ ይላል። ሁልጊዜም ለውጥ ተዘጋጅቶ ለሚጠብቁ ሰዎች የሚበረከት ጸጋ ነው። ያልተዘጋጀ ሰው እዚህ ቢመላለስም የባለፈውን የፓልም ፋርምም የዛሬውንም ብናሳየው ለለውጥ ዝግጁ ያልሆነ ሰው ማየት አይችልም። ሰው ለለውጥ ለእድገት ራሱን ያዘጋጀ እንደሆነ ከትናንሽ ነገሮች ውስጥ በርከት ያለ ጸጋ ለማውጣት ለማየት ኢማጂን ለማድረግ ይታደላል። አሁን እንደምታዩት የዘንድሮ በልግ አስደማሚ ዝናብ እየዘነበ ነው። አርሶ አደሮች እና በአመራር ስራ ላይ ያሉ ሰዎች ይህንን የበልግ ዝናብ እንደ ዋዛ ያዩትም። የበልግ ዝናብ በዚህ መጠን እየዘነበ ነው ማለት የሚቀጥለው ዓመት ጥጋብ ነው ማለት ነው። መሬቱን አርሶ አለስልሶ ፈጣሪውን ታምኖ ለሚጠብቅ ሰው ነው። መሬት አለስልሶ አርሶ ያልተዘጋጀ ሰው ዝናቡ ያልፈዋል። የዘንድሮ ዝናብ ከአምናው ከአቻምናው ከዚህ ቀደም ከምናቀው ዝናብ በተለየ መንገድ እኛ ኢትዮጵያውያን ልንወስድ ይገባናል። ምክንያቱም ዘንድሮ በመካከለኛው ምስራቅ በተፈጠረው ችግር ሁለት
አንኳር አስፈላጊ ጉዳዮች፣ አስፈላጊ ግብአቶች አደጋ ደርሶባቸዋል። አንደኛው ነዳጅ ኢነርጂ ነው። ሁለተኛው ማዳበሪያ ነው። ሁለቱ ቁልፍ ግብአቶች በደረሰባቸው አደጋ የመጀመሪያው ጥቃት የሚያጋጥመው ምግብ ነው። በማዳበሪያውም በኢነርጂውም እጦት ምክንያት የሚጎዳው የምግብ እጥረት የሚያስከትለው አደጋ ነው። በተለይም የበልግ ዝናቡን በመጠቀም ዓለም አቀፍ ተጽዕኖዎችን መቋቋም ተገቢ መሆኑን ጠቅላይ ሚኒስትሩ ገልጸዋል። ምግብን ለማምረት ነዳጅ ቢያዝብን፣ ማዳበሪያ ቢያዝብን በልግ በዚህ ልክ ከተሰጠን ፈጣሪ በብዙ ሊጎበኘን ፍላጎት አሳድሯል ማለት ነው። ምን ከሆነ አርሰን አለሰን ተዘጋጅተን ከጠበቅን የኢትዮጵያ አርሶ አደሮች በዓለም ላይ የመጣው ፈተና ከባድ ቢሆንም ፈጣሪ በሰጠን ዝናብ በርትተን ከሰራን ቢያንስ 2 ሚሊዮን ሄክታር መሬት ቢያንስ ነው በበልግ ማረስ ከቻል ከዚያ የምናገኘው ለምሳሌ የስንዴን ብቻ ብንወስድ በርካታ አዝርዕት ሊዘራ ይችላል። ስንዴ 40 ኩንታል በሄክታር ብናገኝ 2 ሚሊዮን ባይሆንም ባነሰ ግን በ1 ሚሊዮን እንኳን ቢታሰብ 40 ሚሊዮን ኩንታል እናገኛለን ማለት ነው። የበልግን እድል ያበላሸ ክረምትም ያመልጠዋል። ዘንድሮ በልግን በበቂ ሁኔታ ኢትዮጵያ ውስጥ ማረስ ማሳረስ በመካከለኛው ምስራቅ የተፈጠረው ችግር ለኛ ብቻ ሳይሆን ለሚቸገሩ ሰዎች ለመድረስም ጭምር ትልቅ እድል ስለሚሰጥ ሳንዘናጋ ልክ በዚህ ቦታ ላይ ያልታየን አይተን መልካም ነገር እንዳስቀመጥን የበልግንም ዝናብ በዚያው ልክ መጠቀም ያስፈልጋል። ይህን ካደረግን የምናስበውን ብልጽግና ለማረጋገጥ በእጅጉ የሚያግዝ ይሆናል። ያለንን ሀብት በመጠቀም መበልጸግ እንደሚቻል ኢትዮጵያ ማሳያ ናት። ይህ እንዲሆን ግን ካይቻልምና አይሳካም ሐሳብ በመውጣት አሻግሮ ማየት ያስፈልጋል። ጨለምተኝነት፣ አይቻልም፣ አይሳካም ከሚል መንፈስ መውጣት፣ አሁን ባለ ሁኔታ አለመታሰር፣ አሁን ባለ ችግር አለመታሰር፣ ከዚያ አልቆና አሻግሮ ማየት መቻል። ያንን ስናደርግ የምናስበውን የበለጸገች ኢትዮጵያ ለማየት ለልጆቻችን ለማስረከብ እድል እናገኛለን። ኢትዮጵያ በተለያዩ ወቅቶች የሚያጋጥሟትን ፈተናዎች ወደ ላቀ እድል በመቀየር የምታሳየውን የታሪክ አሸናፊነት አሁንም ሊከሰት የሚችለውን ችግር ቀድማ በመተንበይና ኃይሏን አስተባብራ በመዘጋጀት ለመሻገር ትሰራለች። በኢትዮጵያ ቱሪዝም ከሀብትነት ወደ ልማት ከእቅድ ወደ ተግባር እየተቀየረ ይገኛል። በዓመት የ52 በመቶ እድገት ያስመዘገበው ይህ ዘርፍ በገበታ ፕሮጀክቶች ታግዞ ለሚሊዮኖች የስራ ዕድል የፈጠረና የውጭ ምንዛሬ ገቢንም ያሳደገ ግዙፍ የኢኮኖሚ ኃይል ሆኗል። እነዚህ አዳዲስ የቱሪስት መዳረሻዎች ኢትዮጵያን የዓለም አቀፍ ኮንፈረንስና የጎብኚዎች ቀዳሚ ምርጫ እያደረጓትም ይገኛሉ። ይህንን መነሻ በማድረግ ባልደረባችን ወይንሸት ደጀኔ ተጨማሪ ዘገባ አዘጋጅታለች። ኢትዮጵያ በቱሪዝም ዘርፍ አስደናቂ የሚባል የ52 በመቶ እድገት በማስመዝገብ ከአፍሪካ ሁለተኛዋ ፈጣን አዳጊ ሀገር ለመሆን በቅታለች። ባለፉት ጥቂት ዓመታት በመንግስት የተከናወኑ የገበታ ለሀገርና የገበታ ለትውልድ ፕሮጀክቶች ዘርፉን ከገጽታ ግንባታ ባለፈ ለሀገራዊ ብልጽግና ዋነኛ ሞተር እንዲሆኑ አስችለውታል። ቱሪዝም በሀገር በቀል ኢኮኖሚ ሪፎርም ውስጥ ከተቀመጡ 5 አምዶች መካከል አንዱ እንዲሆንም ተደርጓል። ይህም ዘርፉ ለኢኮኖሚ ምሰሶነት ብቻ ሳይሆን ለማህበራዊ ትስስርና ለስራ ዕድል ፈጠራ ትልቅ እርሾ መሆኑን በተግባርም እያሳየ ይገኛል። በተጠናቀቀው የፈረንጆቹ ዓመት ብቻ ከ1.3 ሚሊዮን በላይ ዓለም አቀፍ ጎብኚዎች በማስተናገድም ከፍተኛ ቁጥርን አስመዝግባለች። የመዳረሻዎች ልማትና የገበታ ፕሮጀክቶችን ስንመለከት በአዲስ አበባ 4 ኪሎ ቤተመንግስት ሀ ተብሎ የተጀመረው አዳዲስ የቱሪስት መዳረሻ ልማት በሁሉም ማዕዘናት ተዳርሷል። በአብሮ እንብላ ባህላችን አብሮ እናልማ በሚል መሪ ቃልም እየተከናወኑት እነዚህ ስራዎች ከተሞችን ዘልቀው ማዳረስም ችሏል። ወንጪ፣ ጎርጎራና ጨበራ ጩርጩራ፣ ሀላላ ኬላና የኮይሻ ፕሮጀክቶች እንዲሁም ሰሞኑን የተመረቁት የሎጎ የደንቢና የሸበሌ ሪዞርቶች የዘርፉ ስኬት ማሳያዎች ናቸው። የኮሪደር ልማትና የከተሞች ገጽታን ስንመለከት ደግሞ የከተሞች የኮሪደር ልማት የቱሪስቶችን ቆይታ የሚያራዝም ሲሆን በዚህ ረገድ አዲስ አበባ የአንበሳውን ድርሻ ወስዳለች። ከዚህ ጎን ለጎን ጥንታዊቷ ሐረር፣ ጎንደር፣ ባህር ዳር፣ ጅማና ቢሾፍቱ ደግሞ ጎብኚዎች እንዲቆዩባቸው በማድረግ ረገድ ከፍተኛ ሚናን እየተጫወቱ ይገኛሉ።
በገበታ ለትውልድ በአማራ፣ በኦሮሚያ፣ በአፋርና በሶማሌና ሌሎች ክልሎች እየተገነቡ ያሉ መዳረሻዎች ቱሪዝም የኢኮኖሚው ምሰሶ መሆኑን በተጨባጭ ያረጋግጣሉ። የኮንፈረንስ ቱሪዝምና የኢትዮጵያ አየር መንገድ ደግሞ የአፍሪካ ትልቁ የኢትዮጵያ አየር መንገድ ማስፋፊያዎች ለዘርፉ ከፍታ ወሳኝ አስተዋጽኦ አበርክተዋል። አየር መንገዱ የዓለም አቀፍ ተጓዦችን ቆይታ በማራዘም በኢኮኖሚም ሆነ በገጽታ ግንባታው ላይ ትልቅ አሻራን አሳርፏል። ኢትዮጵያ የዲፕሎማሲ ማዕከልነቷን ወደ ኢኮኖሚ ጥቅም እየቀየረችው ትገኛለች። በባለፈው በጀት ዓመት እንኳን ከ150 በላይ ዓለም አቀፍ ኮንፈረንሶች የተካሄዱ ሲሆን ይህም ዘርፉ ከጠቅላላ ሀገር ውስጥ ምርት ያለውን ድርሻ ወደ 2.7% ከፍ አድርጎታል። የአድዋ ድል መታሰቢያና አዲሱ ዓለም አቀፍ ኮንቬንሽን ማዕከልም አዲስ አበባን የኮንፈረንስ ቱሪዝም ማዕከል እያደረጓት ይገኛሉ። ሌላው አዲስ የታየው ክስተት የሀገር ውስጥ ቱሪዝም መነቃቃት ነው። ባለፈው ዓመት 1.5 ሚሊዮን ኢትዮጵያውያንን የሀገራቸውን አዳዲስ መዳረሻዎችን የጎበኙ ሲሆን ጠቅላይ ሚኒስትር አብይ አህመድ ባለፉት ጥቂት ዓመታት ከ13 ሚሊዮን በላይ ሰዎች እነዚህን አካባቢዎች መጎብኘት መቻላቸውን ገልጸዋል። ቱሪዝም የውጭ ምንዛሪን በቀጥታ የምናገኝበት ፈጣን መንገድ ከመሆኑም ባለፈ ለሴቶችና ለወጣቶች የስራ ዕድል ፈጠራን በመፍጠር ረገድ የሚስተካከለው የለም። በአጠቃላይ መንግስት ያደረገው የፖሊሲ ማሻሻያ ተቋማዊ ቅንጅትን በማጠናከር የቱሪዝምን ከመሰረተ ልማት ጋር ከዲጂታል ሽግግር ጋርና ከስራ ፈጠራ ጋር አስተሳስሮታል። ይህም ኢትዮጵያ ያላትን ተዝቆ የማያልቅ የቱሪዝም ሀብት ለዓለም በማሳየት ሀገራዊ አንድነትና የኢኮኖሚ ብልጽግናን ለማረጋገጥ ትልቅ አቅም እየሆነ ይገኛል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በባህር ዳር ከተማ እየተከናወኑ ያሉ ግዙፍ የልማት ፕሮጀክቶችን ጎብኝተዋል። ምክትል ጠቅላይ ሚኒስትር ተመስገን በከተማዋ እየተከናወኑ ያሉ የኮሪደር ልማት፣ የመንገድ መሰረተ ልማትና የአየር መንገድ ፕሮጀክቶችን የተመለከቱ ሲሆን የከተማዋን ውበትና የትራፊክ ፍሰት ለማሳለጥ የሚሰሩ ስራዎች በጥሩ አፈጻጸም ላይ እንደሚገኙም ገልጸዋል። በከተማዋ ካሮጌው የአባይ ድልድይ እስከ ገብርኤል ቤተክርስቲያን የሚዘልቀው ባለ 2 ኪሎ ሜትር የኮሪደር ልማት ስራ በዚህ ሳምንት ተጀምሮ በአበረታች ሁኔታ ላይ እንደሚገኝ የገመገሙት ምክትል ጠቅላይ ሚኒስትሩ የተጠናቀቀውን ከገብርኤል እስከ ምድረ ገነት የሚደርሰውን የ1.7 ኪሎ ሜትር የአስፓልት መንገድ ግንባታንም ተመልክተዋል። በተጨማሪም ከአዲሱ የአባይ ድልድይ ጋር የሚያገናኘውና 4 ኪሎ ሜትር ርዝመት ያለው የሃኒ ጋርደን ወረብ አስፓልት መንገድ ግንባታ ተጠናቆ ለአገልግሎት ዝግጁ ሆኗል። በሌላ በኩል የኢትዮጵያ አየር መንገድ በባህር ዳር ከተማ እያከናወናቸው ያሉ ግዙፍ የሚባሉ ፕሮጀክቶችንም ተጎብኝተዋል። ከ1.8 ቢሊዮን ብር በላይ በጀት ተመድቦለት ግንባታው የተጀመረው የባህር ዳር የአብራሪዎች ማሰልጠኛ ትምህርት ቤት ከፕሮጀክቶቹ መካከል አንዱ ሲሆን ዘመናዊ የመማሪያ ክፍሎችን፣ የመኖሪያ ህንፃዎችንና የስፖርት ማዘውተሪያዎችን ያካተተ ነው። ይህ ማሰልጠኛ በሚቀጥለው ወር ተጠናቆ ስራ እንደሚጀምርም ይጠበቃል። በተያያዘም በግንባታ ላይ የሚገኘው የደጃዝማች በላይ ዘለቀ ዓለም አቀፍ ኤርፖርት ማስፋፊያ አካል የሆነው አዲሱ ተርሚናል ሲጠናቀቅ በሰዓት እስከ 1000 መንገደኞችን የማስተናገድ አቅም ይኖረዋል። እነዚህ ፕሮጀክቶች ለሀገራዊ ብልጽግናና ለኢኮኖሚ እድገት ያላቸው ፋይዳ የላቀ መሆኑን ምክትል ጠቅላይ ሚኒስትሩ በጉብኝታቸው ወቅት አስገንዝበዋል። ዘገባው የሪፖርተራችን አሸናፊ እንዳለ ነው። ዜና ኢትዮጵያ ላይ ትገኛላችሁ ተመልካቾች። ዜና ኢትዮጵያ ወደ እናንተ እየደረሰ ይገኛል። ምርጫን ወደሚመለከተው ዘገባችን እናልፋለን። የኢትዮጵያ የምርጫ ታሪክ ጅማሮ ብዙ ፈተናዎችን አልፎ ከለውጡ በኋላ ተቋማዊ ነጻነትን መሰረት ያደረገና የድምፅ ሉዓላዊነትን እያረጋገጠ መጥቷል። በሰባተኛው ጠቅላላ ምርጫ መራጩ ሕዝብ ድምፁን ከመስጠቱ በፊት የፓርቲዎችን ተግባራዊ የፖሊሲ አማራጮች በጥንቃቄም መገንዘብ ይኖርበታል። ይህም ለሀገራዊ መረጋጋትና ለዜጎች ሉዓላዊነት ዋስትና መሆኑን ማሳያ ነው። ሄለን ተስፋዬ ተጨማሪ አላት። ከ2010 ዓመተ ምህረት ወዲህ በኢትዮጵያ የተቋማት ነጻነትና የዲሞክራሲ ትንሣኤ ወደ አዲስና ተስፋ ሰጪ የዲሞክራሲ ምዕራፍ ተሸጋግሯል። ነጻ ገለልተኛ ምርጫ ለሀገራዊ ዲሞክራሲ ግንባታ አስፈላጊ በመሆኑ የኢትዮጵያ ብሔራዊ ምርጫ ቦርድን ከፖለቲካ ተጽዕኖ ነጻ እንዲሆን መደረጉ በኢትዮጵያ እውነተኛ ዲሞክራሲን ለመገንባት በመንግስት በኩል ቁርጠኝነት የታየበት ነው።
በ2013 ዓ.ም የተካሄደው 6ኛው ጠቅላላ ምርጫም በቴክኒካዊ ግልጽነቱና በተፎካካሪዎች ተሳትፎ ረገድ ትልቅ ስኬት የታየበት ነበር። በሚሊዮኖች የሚቆጠሩ ዜጎች በነጻነት ወጥተው ድምጽ መስጠታቸውና የምርጫ ውጤቱም ከፍተኛ ተቀባይነት የተገኘበት መሆኑ ኢትዮጵያ ከነበረችበት የአፈና ፖለቲካ ወጥታ ወደ ድምጽ ሉዓላዊነት መሸጋገሯን አረጋግጧል። የዲሞክራሲ ስርዓትን እንዲሰፋና እንዲበለጽግ እንዲያድግ በቀዳሚ ደረጃ ስራ መስራት ካለባቸው አካላቶች አንዱ ኢትዮጵያ ውስጥ መንግስት ነው። ለዲሞክራሲ መሻሻል፣ ለዲሞክራሲ ማደግ፣ ለዲሞክራሲ ግንባታ መበልጸግ መንግስት ቀዳሚውን ድርሻ ይወስዳል። ብቸኛ ግን አይሆንም። ዲሞክራሲ እንደ ህዝብ፣ እንደ ትውልድ፣ እንደ ተቋማት በኢትዮጵያ ጥላ ስር ያሉ ተቋማት የየራሳቸውን አበርክቶ ሲያደርጉ ትውልድም በየዘመኑ የራሱን ድርሻ ሲወጣ ነው ዲሞክራሲ የሚያድግ። በመጪው 7ኛ ጠቅላላ ምርጫ መራጩ ህዝብ ድምጹን ከመስጠቱ በፊት የእጩዎቹን ብቃትና የፓርቲዎችን ተግባራዊ የፖሊሲ አማራጮች በጥንቃቄ መመዘን ይጠይቃል። መጀመሪያ ደረጃ ላይ መንግስትን ለመመስረት አንደኛው አቅሙ አላቸው ወይ ነው። ፖሊሲ ፕሮግራም የራሳቸው የሆነ ማንፌስቶ አላቸው ወይ ነው። ሀገራችን ችግሮችን መፍታት የሚያስችል የተደራጀ ፖሊሲ አላቸው ወይ ብሎ ይሄንን ህዝቡ መመርመር ይገባዋል። አካታችነታቸው ምንድነው? ፎከሳቸው ምንድነው? ወጣቱን፣ ሴቱን፣ ዲስኤብልድ የሆነውን የህብረተሰብ ክፍል እሱን ከመደገፍ ከማገዝ አንጻር ያላቸው ዝግጁነትና ኮሚትመንታቸው ምንድነው ብለው ይህንንም ማየት ይጠይቃል። አሁን ማትኮር ያለብን አጀንዳ ላይ፣ ፖሊሲ ላይ እና ብቃት ላይ የፓርቲዎች ብቃት ላይ ነው ማተኮር ያለብን። በኢትዮጵያ የዲሞክራሲ ስርዓት ግንባታ ሂደት ውስጥ ምርጫ ከመደበኛ ድምጽ የመስጠት ተግባር ባለፈ የሀገራዊ መረጋጋትና የዜጎች የሉዓላዊነት ዋስትናም ጭምር ነው። 7ኛው ጠቅላላ ምርጫ ኢትዮጵያ በዲሞክራሲ ጎዳና ላይ ወደ ኋላ የማትመለስበትን አሻራ የምታኖርበት እንዲሆን የሁሉም አካላት ቅንነትና ተሳትፎ ወሳኝ ነው። ኢትዮጵያ በነዳጅ ምርት ላይ ካላት ጥገኝነት ለመውጣት የታዳሽ ኃይል ልማት ላይ የጀመረችውን ተግባር አጠናክራለች። አሁን በዓለም አቀፍ ደረጃ የተፈጠረውን የነዳጅ አቅርቦት መስተጓጎልና የዋጋ ንረት ለመቋቋም ደግሞ ዜጎች ምርቱን በቁጠባና በኃላፊነት መጠቀም የግድ ይላቸዋል። የትራንስፖርት እንቅስቃሴን መገደብና ነዳጅ የማይፈልጉ የትራንስፖርት አማራጮችን መጠቀም በዓለም አቀፍ ደረጃ የተከሰተውን ችግር ለማለፍ ሌላኛው አማራጭ ነው። ጌታቸው ባልቻ በጉዳዩ ላይ ተጨማሪ ዘገባ አለው። በታሪክ ከፍተኛውን የነዳጅ አቅርቦት መስተጓጎል ፈጥሯል የመካከለኛው ምስራቅ ግጭት። ተጽዕኖም በሁሉም የዓለም ጫፍ ተዳርሷል። ነዳጅን ሙሉ በሙሉ ከውጭ የሚገዙ እንደ ኢትዮጵያ ያሉ ሀገራት ደግሞ ተጋላጭነታቸው ከፍ ያለ ነው። በዓለም አቀፍ ደረጃ ከ20 በመቶ የሚሆኑ ነዳጅ የሚተላለፈው በዚህ በሆርሙዝ ሰርጥ ነው። ሌላ ማንኛውም ሰርጥ የለም 20 በመቶ የሆነ የዓለም አቀፍን ነዳጅ ምርት የሚያስተናግድ። ስለዚህ ከዚህ በፊት ከተከሰቱ ክስተቶች ሁሉ እጅግ የከፋው እንደሆነ ከዚህ መገንዘብ እንችላለን። ይሄ ደግሞ በተለይ እንደ ኢትዮጵያ ያሉ ነዳጅ የማያመርቱ ሀገሮችን በእጅጉ ነው የሚጎዳው። አሁን ዓለማችን ያጋጠማት ችግር የነዳጅ አቅርቦት መስተጓጎል ብቻ ሳይሆን ከፍተኛ የዋጋ ጭማሪም ነው። በኢትዮጵያ ይህንን አስቸጋሪ ሁኔታ ለማለፍ የነዳጅ ህገወጥ ንግድን በጥብቅ ቁጥጥር መከላከልና ቅድሚያ ለሚያስፈልጋቸው ማህበራዊና ኢኮኖሚያዊ እንቅስቃሴዎች ቅድሚያ መስጠት እንደሚገባ የምጣኔ ሀብት ባለሙያዎች ይመክራሉ። አንደኛው ሾርት ተርም ሶሉሽን ብዬ የማስበው ኦልሬዲ ያለው ነዳጅ በአግባቡ ዲስትሪቢዩት ማድረግና ማኔጅ ማድረግ ላይ ነው። ትልቁ ጋፕ ነበር ይሄ። በፊትም ነዳጅ ያለ በህገወጥ መንገድ በየእንትኑ እየተደረገ ዋጋ የሚጨምርበት መንግስት ያወጣው ሬት ያለ በሌላ ሬት የሚሸጡ አካላት እንዳሉ ይታወቃል። እሱ አሁን ተጨምሮ የሚሄድ ከሆነ ወደዛ የሚገፋፋ ጉዳይ ስላለ እሱ ላይ በደንብ መንግስት ከሰራ አንዱ ቤስት ሶሉሽን ይሆናል ብዬ ገምታለሁ። ሁለተኛው ብዬ የማስበው በጣም አስቸጋሪ ከሆነ ሬሽን ማድረግ ነው። ቅድሚያ የሚሰጠውን የትራንስፖርት ፋሲሊቲ መለየት ነው። ለምሳሌ ለሆስፒታሎች ፈርዘር ችግሩ በጣም እየባሰ የሚሄድ ከሆነ ትራንስፖርት ላይ፣ ሆስፒታሎች ላይ፣ ትምህርት ቤቶች ላይ በጣም ቅድሚያ የሚሰጣቸው ለይቶ ትንሽ እሱን ቅድሚያ ሰጥቶ ሌሎቹን ማቆየት የሚቻልበት አጋጣሚ ሌሎችም ሀገራት እያደረጉ ነው። በዛም መሄድ የሚቻል ይመስለኛል። እንደ አማራጭ መቀመጥ ይችላል።
ኢትዮጵያ በየዓመቱ እስከ 4.5 ቢሊዮን ዶላር ወጪ በማድረግ የነዳጅ ምርቶችን ከውጭ ሀገራት ታስገባለች። በመካከለኛው ምስራቅ የተፈጠረው ግጭት የነዳጅ ምርቶችን ዋጋ በማናር እንዲሁም ደግሞ የአቅርቦት መስተጓጎልን እየፈጠረ ይገኛል። ይህም በሀገራት ላይ ጫና እየፈጠረ ነው የሚገኘው። በኢትዮጵያም ይህንን ሁኔታ ለመቋቋም ዜጎች የነዳጅ አጠቃቀማቸውን በቁጠባና በኃላፊነት ሊያከናውኑ ይገባል። የነዳጅ ተሽከርካሪ ማሽከርከር ግድ በሚሆንበት ጊዜ ከአንድ ቤተሰብ 2 ተሽከርካሪ ከሚወጣ 1 ተሽከርካሪ መጠቀም። ተሽከርካሪዎቻችን ደግሞ እንዴት ነበር የምንጠቀመው? ከዚህ በፊት የነዳጅ ችግር ስላልነበረ በሊትር ትንሽ ኪሎ ሜትር የሚሄዱ ተሽከርካሪዎቻችን ዝም ብለን እናሽከረክር ከነበረ፣ አሁን ግን ሰርቪስ ጊዜያቸውን ጠብቆ ሰርቪስ እንዲደረጉ ማድረግ፣ እንደገና ደግሞ የሚያጨሱ ከሆነ ኦቨርኦል እንዲደረጉ ማድረግ። እንግዲህ እነዚህ ትናንሽ ነገሮች ይመስላሉ፣ ነገር ግን በሀገር አቀፍ ደረጃ የነዳጅ አጠቃቀማችን ላይ ለውጥ የሚያመጡ ነገሮች ናቸው እና ይህን ማድረግ አለብን። ከዚህም በተጨማሪ ደግሞ በተቻለ መጠን ተሽከርካሪ በየመንገድ በሚቆሙበት ጊዜ ነዳጅ የሚወስደው ይጨምራል። የተሽከርካሪው ትራፊክ መጨናነቅ በማይኖርበት ሰዓት ብንጓዝ ነዳጅ የምንጠቀመው ሁሉ ይቀንሳል እና ጥቃቅን ይመስላሉ፣ ነገር ግን በጣም ለውጥ ያመጣሉ። ዜጎች የትራንስፖርት አጠቃቀማቸውን በመቀነስና አጫጭር መንገዶችን በእግር በመጓዝ ከትራንስፖርት ዋጋ ጭማሪ መጠበቅ ይችላሉ። ከዚህ በተጨማሪ ነዳጅ የማይፈልጉ እንደ ብስክሌትና የኤሌክትሪክ መኪኖችን መጠቀምም ሌላኛው አማራጭ ነው። ግራጁዋሊ የምንጠቀማቸው የመኪና አይነቶች ወደ ኤሌክትሪክ፣ እኛ ሞር አድቫንቴጅ ያለን ኤሌክትሪክ ሰፕላይ ላይ ስለሆነ ኦፍኮርስ መንግስትም ሄዶበታል አይኖ፣ ግን ደግሞ ሞር ወደ ኤሌክትሪክ መኪና መጠቀም ዋጋውንም ፌርሊ መንግስት ድጎማም አድርጎ ኢንሴንቲቭ ሰጥቶ ተጨማሪ ኢንሴንቲቮች ቢሰጡ ሰው ወደ ኤሌክትሪክ መኪና ፑሽ ቢያደርግ ብቻል ያሉ መኪናዎች ወደዛ ቢቀየርና ከፊውል ዲፔንደንሲ ብንወጣ የሚል አንድ አማራጭ አለ። ኢትዮጵያ ለታዳሽ ኃይል ልማት ከፍተኛ እምቅ አቅም ያላት እንደመሆኗ ለውሃ፣ ለንፋስና የኒውክለር ኃይል ማመንጫዎች የሰጠችውን ትኩረት አጠናክራ መቀጠልም ይኖርባታል። ይህም ከነዳጅ ጥገኝነት በእጅጉ የሚያላቅቃት ነው። ነዳጅ እኛ በውጭ ምንዛሪ ከውጭ ገዝተን የምናመጣው ስለሆነ አገር ውስጥ በምናመርታቸው መተካት ያስፈልጋል። የመጀመሪያ ትልቁ የኛ ያለን አድቫንቴጅ የሃይድሮ ኤሌክትሪክ ፓወር ነው። ከውሃ የምናገኘው ከውሃ የሚገኝ የኤሌክትሪክ አቅርቦት 90% ኤፊሽንሲ ያለው፣ የነዳጅ እነዚህ ሁሉ ከዚህ በታች ናቸው። ስለዚህ እሱ ላይ ማክሲማይዝ ማድረግ ይጠበቅብናል። ምን ማለት ነው? ከነዳጅ ተሽከርካሪዎች ወደ ኤሌክትሪክ ተሽከርካሪዎች፣ በነዳጅ ላይ ካለ የፋብሪካ እንትን ወደ ኤሌክትሪክ በመምጣት ወደ ሶላር፣ ወደ ዊንድ፣ እንደጋ ደግሞ አሁን የተፈጥሮ ጋዝ በመምጣት ይህን ለውጥ በምናደርግ በነዳጅ ላይ ያለን ድጋፍ ይቀንሳል። በቀነሰ ቁጥር ምን ማለት መሰላችሁ? በየትኛውም ሀገር የሚፈጠረው ችግር እኛ ላይ ያለው ተጽዕኖ ይቀንሳል። በነዳጅ ስርጭት ላይ የሚስተዋለውን ህገወጥ ግብይት ለመከላከል መንግስት ህጋዊ እርምጃዎችን እየወሰደ ነው። ህብረተሰቡም እገዛ እንዲያደርግ ጥሪ ቀርቧል። በከፍተኛ ውጭ ምንዛሪ የሚገዛው ይሄ ምርት እንዲሁም በከፍተኛ የበጀት ድጎማ ለህብረተሰቡ መቅረብ ከነበረበት ዋጋ በላይ በተለያዩ የሀገሪቱ አካባቢዎች አዲስ አበባን ጨምሮ ከተቀመጠለት የመንግስት ዋጋ በላይ እየተሸጠ እንደሆነ ተደርሶበታል። ይህንን ሁኔታ በአስቸኳይ በቁጥጥር ስር ለማዋል መንግስት የአቅርቦት አስተማማኝነቱን ከማጠናከር ጎን ለጎን ህጋዊ እርምጃ መውሰድ ጀምረዋል። ስለዚህ የህጋዊ እርምጃ እንዲሳካ ሁሉም ማህበረሰብ በከፍተኛ ደረጃ ከመንግስት ጸጥታ አካላት እና የህግ አስከባሪ አካላት ጎን በመሆን ይሄ ስራ ስኬታማ እንዲሆን የበኩላችሁን ትብብር እንድታደርጉ ጥሪያችን እናቀርባለን። ነዳጅ የዓለም ኢኮኖሚ ደም ስር ነው። በኢትዮጵያም ሁሉም እንቅስቃሴ በነዳጅ አቅርቦት ላይ መሰረት ያደርጋል። ይህንን በውድ የውጭ ምንዛሪ የሚገዛ ውስን ሀብት በአግባቡ ጥቅም ላይ ለማዋል የመንግስት ተቋማት፣ የዜጎችና የግሉ ሴክተር ድርሻ ከፍተኛ ነው። ኢትዮጵያ የካርቦን ልቀትን ለመቀነስና ከነዳጅ ጥገኝነት ለመውጣት ወደ ታዳሽ ኃይል በምታደርገው ጉዞ መንግስት ለዘርፉ ልዩ ትኩረት በመስጠት ለኤሌክትሪክ ተሽከርካሪዎች የቀረጥ ነጻ ዕድልና ልዩ ልዩ የሚባሉ ማበረታቻዎችን እያደረገ ይገኛል። ይህ ደግሞ ተሽከርካሪዎቹ በተመጣጣኝ ዋጋ ለገበያ እንዲቀርቡ ከማድረግ ባለፈ ኢትዮጵያን በአፍሪካ የንጹህ ኤነርጂ ሽግግር ተምሳሌት እያደረጋትም ይገኛል። ይህንን ጉዳይ መነሻ በማድረግ አለም ይልፉ ተከታዩን ዘገባ አዘጋጅታለች።
በዓለም አቀፍ ደረጃ የነዳጅ ዋጋ መናርና የአየር ንብረት መዛባት ስጋት በሆነበት በዚህ ወቅት ኢትዮጵያ ወደ ታዳሽ ኃይል የምታደርገውን ጉዞ በኤሌክትሪክ ተሽከርካሪዎች ዘርፍ በተጨባጭ እያሳየች ትገኛለች። በተለይም ከነዳጅ ጥገኝነት ለመውጣትና የካርበን ልቀትን ለመቀነስ የምታደርገው ጥረት በአፍሪካ ደረጃ ተምሳሌት አድርጓታል። ከቤንዚልና ከናፍጣ ጋር ሲነጻጸር ልቀቱ በጣም የቀነሰ ነው። ለአየር ብክለት ላይ የሚያደርገው አስተዋጽኦ በጣም ዝቅተኛ ነው። የመጀመሪያው ዓላማ ይሄንን ነው፣ የአየር ንብረት ለውጥ የማይበገር ኢኮኖሚ ለመገንባት፣ አረንጓዴ ትራንስፖርት ለመገንባት የተወሰደ እርምጃ ነው። ሁለተኛው ከውጪ ጥገኝነት ኢትዮጵያን ማላቀቅ ነው። ከነዳጅ አንጻር ስናየው የኢትዮጵያን አብዛኛውን የውጭ ምንዛሪ የሚወስደው ከውጭ ከምናስገባቸው ምርቶች አብዛኛውን የውጭ ምንዛሪ የሚወስደው ከአፈር ማዳበሪያ በላይ የውጭ ምንዛሪ የሚወጣበት ነዳጅ ነው። ይሄንን በኤሌክትሪክ መተካት አንደኛ ኤሌክትሪክ የሀገር ውስጥ ምርት ነው። ሁለተኛ ኤሌክትሪክ ርካሽ ነው። ሶስተኛ ኤሌክትሪክ ታዳሽ ኃይል ነው። አካባቢ ብክለት አይበክልም። ለዚህ ስኬት ደግሞ መንግስት የኤሌክትሪክ ተሽከርካሪዎች ወደ ሀገር ውስጥ በሚገቡበት ወቅት የሰጠው የቀረጥ ነጻ እድልና የተለያዩ ማበረታቻዎች ትልቅ ሚና እየተጫወቱ ይገኛሉ። ይህም ተሽከርካሪዎቹ በተመጣጣኝ ዋጋ ለገበያ እንዲቀርቡና የትራንስፖርት ዘርፉን ዘመናዊ ለማድረግ ከፍተኛ እገዛ እያበረከተ ነው። መንግስት ዝም ብሎ የኤሌክትሪክ ተሽከርካሪ ግዙ፣ በጋዝ የሚጠቀም ተሽከርካሪ ግዙ ብቻ ሳይሆን ማበረታቻዎቹን ማስቀምጦ ነው። ከኤሌክትሪክ አንጻር ሀገር ውስጥ የሚገጣጠሙ ከሆነ ታክስ የለውም። ከውጭ አልቆ የሚገባ ከሆነ በጣም ትንሽ ታክስ ነው። በጣም 5% ያልበለጠ ታክስ ነው የሚከፍሉት። የተፈጥሮ ጋዝ ተጠቃሚ ከሆኑ ምንም ታክስ አይከፈልም። ህዝቡም ባለሀብቱም ወደ እነዚህ ላይ ትኩረት ማድረግ የሀገር ሀብትን በሚጠቀሙት በርካሽ የሚገኝ ሀብትን በሚጠቀሙት የውጭ ምንዛሪ በማይፈልጉት የአየር ብክለትን በማይጎዱት የትራንስፖርት ዘዴ እንዲጠቀም እና ባለሀብቱን በእነሱ ላይ ኢንቨስት እንዲያደርግ ጥሬን አስተላልፋለሁ። ተሽከርካሪዎቹ ከነዳጅ ነጻ ከመሆናቸው ባለፈ የጥገና ወጪያቸው አነስተኛ መሆኑ ለተጠቃሚው ትልቅ ፋይዳ አለው። ዘርፉ ይበልጥ ውጤታማ እንዲሆን የኤሌክትሪክ መኪኖች ኃይል መሙያ መሰረተ ልማቶችን ማስፋፋት አሁንም ትልቅ ትኩረት የሚሻ ተግባር ነው። ለተሳፋሪዎች ለፍጥነትም ያለው ሴፍቲ አሮጌ መኪና ላይ ስንት ነገር አለ። ወጪው ምናምን ሲደማመር እዚህ መኪና ጋር በቃ የ100% ልዩነት አለ። ቻርጀር በጣም ፋስት ቻርጀር ነው። ከ20% ይዘን ብንገባ በ25 ደቂቃ ውስጥ 100% አድርገን እንወጣለን። አካባቢን ከመበከል አንጻር ነፃ ነው። ምንም ነገር ይሄ የሚያስወግደው ነገር የለም። ድምፁ ሰው አይረብሽም። የሞተር ድምፅ የለውም። ያው የምታውቁት ነው። እናንተም አብራችሁ ሄዳችሁ አይታችሁታል። የሹፌር ድካም የለም። ሰው ወደ ክፍለ ሀገር ሲሄድ ምናምን ቻርጅ ቢኖር አሪፍ ነው። ክፍለ ሀገር አሁን አንዳንድ ሰው ክፍለ ሀገር መሄድ ሲፈልግ እዚህ መጥቶ ወረፋ ጠብቆ ምናምን ነው ቻርጅ አድርጎ የሚወጣው እና አንዳንድ ቦታ ላይ ተደራሽነት ቢኖር እንደዚህ አይነት ነገሮች ቢስፋፋ ጥሩ ነው። የኢትዮጵያ የንጹህ ኢነርጂ ጉዞ ከሀገር ውስጥ አልፎ ለአህጉራዊ ትስስር የሚኖረው ፋይዳም ከፍተኛ ነው። ኢትዮጵያ የሚቀጥለውን የአፍሪካን ዘመን እድገት ለማረጋገጥ የሚጣለው መሰረት ከሞላ ጎደል በክሊን ኢነርጂ ላይ ያተኮረ መሆን አለበት ብላ ታምናለች። ኢትዮጵያ ያላትን የተትረፈረፈ የታዳሽ ኃይል ምንጭ በመጠቀም ጎረቤት ሀገራትን በኤሌክትሪክ ኃይልና በትራንስፖርት መሰረተ ልማት ለማስተሳሰር የምታደርገው ጥረት ለቀጠናው ኢኮኖሚያዊ ውህደት አዲስ ምዕራፍ ይከፍታል። ተመልካቾች ለ6 ሰዓት ዜና ኢትዮጵያ ያዝናቸው ዜናዎቻችን እነዚህ ናቸው። በምዕራፍ 2 7 ሰዓት ሲል ዳግም እንገናኛለን። በቀጣይ የቢዝነስና የስፖርት ዘገባዎች ከእናንተ ጋር ቆይታ ያደርጋሉ። መልካም ጊዜ ይሁንላችሁ።